እጆቹ ተቸንክረዋል፣ እግሮቹ ተቸንክረዋል። ንጉስ ነው። ንጉሱ ግን መስቀል ላይ ተሰቀለ። የወርቅ ጫማም አልተጫማም፣ እግሮቹ በችንካር ላይ ተቸነከሩ። ከዋክብት ረግፈዋል፣ ፀሐይ ጨረቃ ጨልመዋል። እቺ ሰዓት ሲያስቧት ሁሉን ለክርስቶስ እንዲገዛ ይገደዳል እና ስም እንደምንሰነበታችሁ አምላካችን እግዚአብሔር በያለበት ከሁላችን ጋር ይሁን፣ አሜን። ዛሬ ዕለተ ዓርብ ላይ እንገኛለን። ዕለተ ዓርብ ደግሞ እንደ ጸሎተ ሐሙስ እንደ ዕለተ ረቡዕ እና ማክሰኞ ሰኔ ሁሉ የራሱ የሆነ ስያሜ ያለው፣ ስያሜውም ደግሞ ዕለተ ስቅለት ተብሎ ይታሰባል። ዕለተ ስቅለት ማለትም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለአዳም ነፃነት ለሰው ልጆች ሁሉ ድህነት የተሰቀለበት ለመከራ ለሞት ተላልፎ የተሰጠበት ሞቶ ወደ መቃብር የወረደበት ዕለት መሆኑን እናስባለን ማለት ነው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ተሰቀለ ከማለታችን አስቀድሞ የሚቀድም የክርስቶስ የማዳን ጉዞ አለና ከዛ ጀምረን እንነጋገራለን። እግዚአብሔር ከሁላችን ጋር ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለቱን ስናነሳ ሐሙስ ማታ 3 ሰዓት ማንሳት ግድ ይለናል። እንግዲህ ሐሙስ ማታ 3 ሰዓት ላይ ምን ተከናወነ፣ ምን ተፈጸመ የሚለውን ስንመለከት ሐሙስ ማታ 3 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ለማስያዝ ይሁዳ የአይሁድ ጭፍሮችን ይዞ በችቦ ወደ ክርስቶስ የመጣበት ሰዓት ነው። ስለዚህ በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን የአይሁድ ጭፍሮች ይዘውታል። ይዘውም ወደ ጲላጦስና ወደ ሄሮድስ ግቢ ይዘው ሄደዋል። ሌሊቱን ሙሉ በጲላጦስና ወደ ሄሮድስ ሲያመላልሱ ያደሩበት ሰዓት ነው። ከምሽቱ 3 ሰዓት ተይዟል ማለት ነው። የመጀመሪያው ጊዜው ምሽቱ 3 ሰዓት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አዳም የተያዘበት፣ ስለ አዳም የተንገላታበት፣ ስለ አዳም ወይም ስለ ሰው ልጆች ተያዘ። ሁሉን የያዘውን ያዙት እንዲል ዮሐንስ አፈወርቅ አሐዝዎ ለአሐዜ ኩሉ፣ ሁሉን የያዘውን ያዙት፣ አሰርዎ ለመላኬ ሁሉ፣ ሁሉን የሚገዛውንም አሰሩት፣ ሐመይዎ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን የያዘ አምላክ ሲሆን ተያዘ ተብሎ ተነገረለት። ተያዘም፣ በስጋው ተያዘ። እንደገና ደግሞ ሁሉን የሚገዛ ሁሉ የሚመለከትለት ጉልበት ሁሉ በፊቱ የሚርድለት ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አዳምና ስለ ሰው ልጆች ሲል የተያዘበት የታሰረበት ሰዓት ነውና መተዋሰረው እየገፉ እያዳፉ ወደ ጲላጦስ ወደ ሄሮድስ፣ ከሄሮድስ ወደ ጲላጦስ እያመላለሱ ያደሩበትን ሰዓት እናስባለን። የመጀመሪያ ለስቅለቱ ጉዞ የእንግልት የመከራ ጉዞ ከዚህ ከምሽቱ 3 ላይ ይጀምራል። ሁለተኛው ጉዞ ደግሞ የት ላይ ነው ስንል ጠዋት 1 ሰዓት ላይ ያለው ነው። እንግዲህ በእንትናችን በግብረ ሕማማታችንም እንደምንለው ስንሰግድ ወጸቢሖ ተማከሩ ሊቃነ ካህናት እንዳለ ሊቃነ ካህናቱም ተማከሩ ወሰድዎ ለኢየሱስ ይስቅልዎ፣ ክርስቶስንም ይሰቅሉት ዘንድ ወሰዱት ብለን እንደምንናገረው ከ1 ሰዓት ላይ እስከ 3 ሰዓት ያለ የሚታሰበው ምንድን ነው ስንል ከሐና ወደ ቀያፋ ያመላለሱበት ሰዓት ነው። ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና እንዲህ እያመላለሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ብዙ መከራ እንግልት የደረሰበት መገፋት፣ መውደቅ፣ መነሳት እንዲህ የደረሰበትን ሰዓት የምናስብበት ነው። አንድና ወጸቢሖ ተማከሩ ማለት በነጋም ጊዜ የአይሁድን ምክር በሱ ላይ ያላቸውን ፍጹም ጥላቻ ለመፈጸም ይጣደፉ የነበረበትን ጊዜ የምናስብበት ነው ማለት ነው። ከዛ 3ኛው ጉዞ 3 ሰዓት ነው። 3 ሰዓት ደግሞ ጊዜ 3 ሰዓት ብለን በስግደታችን ጊዜ እናነሳለን። ጊዜ 3 ሰዓት በአራቱም ወንጌላውያን የተቀመጠውን አባቶች ያስቀምጡታል። ጊዜ 3 ሰዓት፣ ጊዜ 3 ሰዓት እያሉ 4 ወንጌላውያን የተናገሩትን እያመጡ ያስቀምጡታል። ስለዚህ በዚህ ሰዓት ደግሞ ምንድን ነው ካልን መስቀሉን መሸከም እንደ ማቴዎስ ስንመለከት መስቀሉን መሸከም የጀመረበት ሰዓት ነው። በማርቆስ ደግሞ ተሰቀለ ይላል። በ3 ሰዓት ሰቀሉት ወይም ተሰቀለ ብሎ ይናገራል። ተሰቀለ ማለቱ ግን ስለተሰቀለ ሳይሆን በጲላጦስ አደባባይ ፍጹም ፍርድ ያገኘበት ሰዓት ስለነበረ ማርቆስ ተሰቀለ አለ። ተሰቀለ አንድም ደግሞ መስቀሉን መሸከም
መስቀሉን ተሸክሞ መጓዝ መውደቅ መነሳት የጀመረው 3 ሰዓት ላይ ስለነበረ ተሰቀለ ይላል። ማቴዎስ ደግሞ 6 ሰዓት ተሰቀለ ይላል። ይህ የተለያየ ይመስላል፣ አልተለያየም። ማርቆስ መስቀሉ የተሸከመበትና ፍጹም ለስቅለቱ ጲላጦስ አሳልፎ የሰጠበትን ጊዜ ሲያይ ተሰቀለ አለ። ማቴዎስ ደግሞ 6 ሰዓት ላይ ማለቱ ቅሉ የተሰቀለው ወደ ዕፀ መስቀሉ የወጣው 6 ሰዓት ላይ ስለሆነ ነው እና 3 ሰዓትን ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሰቀል ፍጹም ፍርድ ከመስፍነ ሮም ከጲላጦስ የተሰጠበት መስቀሉን መሸከምና ተሸክሞ መውደቅ መነሳት ያን መስቀሉን ተሸክሞ ወደ ሊቶስጥራ መጓዝ የጀመረበት ሰዓት ስለሆነ 3 ሰዓት ላይ ይህንን እናስባለን። ከዛ ሲቀጥል 6 ሰዓት እናስባለን። 6 ሰዓት ላይ ደግሞ ምንድነው የምናስበው ካልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ሁሉ ቤዛ ስለ ሰው ልጆች ሁሉ ድህነት ሲል አዳምን ነፃ ለማውጣት አዳምን ከግዞት ከተሰቀለበት ጌጋዬ ኃጢአት መስቀል ጌጋዬ መስቀል ከበደል መስቀል ከኃጢአት መስቀል ከስቃይና ከመከራው መስቀል ያወርድ ዘንድ እርሱ ራሱ ወደ መስቀል ላይ የወጣበት ሰዓት እናስባለን። በዚህ ሰዓት እጆቹ ተቸንክረዋል፣ እግሮቹ ተቸንክረዋል። በዚህ ሰዓት መስቀሉ ላይ የወጣው ራቁቱን መስቀል ላይ የወጣው 6 ሰዓት ላይ ነውና 6 ሰዓት ሲሆን የጌታችን የመድኃኒታችን ኢየሱስ ክርስቶስን ወደ መስቀል ላይ መውጣት እናያለን። በወንጌል ላይ ከሰማይ ብቅ ከምድር ብቅ ከሰማይ ዝቅ ብሎ እንደሚሰቀል የተነገረ ትንቢት ስለነበረ ስለዚህ አሁን እዚህ 6 ሰዓት ላይ ዕለተ ዓርብ ከሰማይ ዝቅ ከምድር ብቅ ብሎ ጌታችን ተሰቅሏልና ያንን ስለኔ ነው ብለን የምናስብበት ደረታችን የምንደቃበት ምንወድቅ ምንነሳበት ምንጸልይበት ምናዝንበት እንባውተን ምናለቅስበት የሚገርም ሰዓት ነው እና ይህ ሰዓት ሰማይና ምድርን በመዳፉ የያዘ አሐዜ ኩሉ እርሱ መስቀል ላይ የተሰቀለበት ሰዓት ነው። የሚገርማችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ንጉስ ነው። ንጉሱ ግን መስቀል ላይ ተሰቀለ። አሁን ነገስታት የዘውድ ይደፋሉ። የወርቅ የዕንቁ የአልማዝ የብርና የወርቅ ዘሮች ውድ የሆኑ የወርቅ ዘሮችን የተሰራ ዘውድ ራሳቸው ላይ ደፍተው ዙፋን ላይ ይወጣሉ። ጌታችን ግን በ6 ሰዓት አዳምን የሚያድንበትና ዓለምን የሚገዛው በመስቀል ላይ ተሰቅሎ እሱ የወርቅ ዘውድን ሳይሆን የደፋው ንጉሱ ክርስቶስ የእሾህ አክሊልን የደፋው የእሾህ አክሊልን ደፋ። ሲቀጥል በወርቅ ዙፋን ላይ ሳይሆን የተቀመጠው አዳምን ለማዳን አዳምን ለመታደግ የአዳም ንጉስ ጌታ የአይሁድ ንጉስ ክርስቶስ የፍጹማን ክርስቲያኖች ሁሉ ንጉስ ክርስቶስ የት ላይ ተሰቀለ? የኪሩቤል የመናፍስት ሁሉ የመላእክት ሁሉ ጌታ እርሱ የት ላይ ወጣ? መስቀል ላይ ወጣ። ልክ በትረ መንግስት አይደለም የያዘው፣ ከወርቅ የተሰራ በትረ መንግስትም አልያዘም። በእጆቹ የነበረው በትረ መንግስት ሳይሆን ቀኖት ነበር፣ ችንካር ነበረ። በእጆቹ ችንካር ነበር። ወይንም እየጠጣ አልነበረም። ደሙን ነበር ያፈሰሰ። በሽቱ የተርከፈከፈ ያማረ ለአፍንጫ መልካም መዓዛ ያለው ለዓይን ደስ የሚል ቤተመንግስትም አልነበረውም። ቤተመንግስቱም ቀራንዮ ላይ ነበረች እና ይህንን የምናስብበት ነው። ታዲያ የሚገርማችሁ ነገስታት ሰራዊት አሰልፈው ጦር ጎመዳ ሲይዘው የዘውድ ደፍተው የሚያስፈራ ልብስ ለብሰው ነበር ህዝቡን አስፈርተው የሚገዙ። ክርስቶስ ግን ዓለምን የገዛው እዚች መስቀል ላይ በወጣበትና ወጥቶ ባደረገው ስራ ነው። ዓለምን የገዛው ነው በፍቅሩ ነው። ስለ ሰው ፍቅር መስቀል ላይ ተሰቀለ። ብዙዎቹ ሁሉ በዚህ ፍቅሩ እግሩ ስር መተው ወደቁ ማለት ነው። እግሩ ስር መተው ወደቁ። ለምሳሌ መስቀል ላይ ሲወጣ የፍቅሩ ምልአት የፍቅሩ ብዛት እንዴት ገዛ ካለ ሰማይ ምድርን ገዝቷል። መላእክት እየተምዘገዘጉ ወርደዋል። ሰይፋቸውን ነጥቀው መዘው ከዋክብት ረግፈዋል። ፀሐይ ጨረቃ ጨልመዋል። ደም ሆናለች ጨረቃ። አለቶች ተሰነጣጥቀዋል። መጋረጃ ከሁለት ተከፍሏል። ሙታን ተነስተው መስክረዋል። ይህን ያሳየው ዓለም በሙሉ ለሱ መገዛቱን ለንጉሱ ተገዛ። ንጉሱ ግን በሚያስፈራ ግርማ እንኳን ነበር የመጣው። ኢሳይያስ እንደተናገረ 53 ላይ እናየው ዘንድ ደም ግባት የለውም ነው ያለው። መልክም የለውም ነው። ደም ግባት ብቻ መልክም ራሱ የለውም ነበር የሚለውና መልኩ ዳዊት ይሴን ይላል ሙሉ ደጓ ለማያው ብሎት ነበር። ኢሳይያስ ላይ ስናይ በዚህ ሰዓት ግን ደም ግባት የለውም ተባለ። በደም ሁሉ ተሸፍኖ ስለነበረ ያ ነው እና እንደ ነገስታት የሚያስፈራ ልብስ ለብሶ ሳይሆን የገዛን ጌታ መስቀሉ ላይ ወጣ። ይሄ ነው ዓለምን ያንቀጠቀጠው። ለዚህ ነው ሰማዕታት ለሰይፍ ለስለት ለሰንሰለት ወደ እሳት ሲጣሉ ምንም የማይመስላቸው ይህንን የጌታን ፍቅር ሲያዩ ነው እንዲገዙለት የሚጓጉት። ሐዋርያት ዓለምን ዙረው እንዲያስተምሩ የተገደዱት ተዘቅዝቀው እንዲሰቀሉ በሰይፍ አንገታቸው እንዲቀላ የተገደዱበት ትልቁ ጉዳይ እችን ሰዓት ሲያስቡ ነው። እች ሰዓት ሲያስቧት ሁሉን ለክርስቶስ እንዲገዛ ይገደዳል እና ይህ የፍቅር ሶክ የፍቅር ቀኖት
የፍቅር መስቀል፣ የፍቅር ደም፣ የፍቅር መከራ፣ የፍቅር ሴቃ፣ የፍቅር የሆነ ቁስል፣ የፍቅር ህመም ጌታ ስለኛ የታመመባት ታላቋ ወይም ህመሙን የመጀመረባት መቼ ነው ካልን እቺ 6 ሰዓት ላይ 6 ሰዓት ክርስቶስ ለአዳም ሲል የነገሰባት ሰዓት ነው። የነገሰባት ነገሰ እና ይሄ ለአዳምና ለልጆቹ ታላቅ ደስታ ነበረ። መልሶ ደግሞ ሐዘንም ነበር። ሐዘኑ ኃጢአታችንን ስናስብ እናዝናለን። እንደገና በኃጢአት ወድቀን በኃጢአታችን በእኔ ስለሆነ በእኔ ምክንያት ጌታ ተሰቀለ ብለን ስናስብ እናዝናለን። መሰቀሉ መልሰን በአንድ ጎን ስናስብ ደግሞ እሱ ካልተሰቀለ አንድንምና የእሱ መሰቀል ለእኛ ድነት ስለሆነ ደግሞ ድነታችን ስለተፈጸመ በዚህ ደስ ይለናል። ስለዚህ መስቀሉ ላይ የምናየው ሐዘንና ደስታ ነው ማለት ነው። ሐዘንና ደስታ መስቀል ላይ ወጥቶ እንመለከተዋለን። ፍቅር መስቀል ላይ ወጥቶ እንመለከተዋለን። ጥላቻን ጥሶ አሸንፎ ድል ነስቶ እንመለከታለን እና ሰራዊት አላሰለፈም ነበረ። ስለዚህ ዓለምን የገዛው ጌታ ከራሱ ባደረገው ሶከ አክሊል ከእጁ በተቸነከረው ከእግሮቹ በተቸነከራቸው ቅኖት ከዛ በተወጋ ጎኑ በሚቆጠር ጎኑ በፈሰሰ ደሙ በሚንጠበጠብ ላሙና በሚያሰማው ሴቃ በዚህ ነበር ዓለምን የጠራው ማለት ነው። እንከመ ተለአልኩ ምድር ስሕብ ኩሉ ሀዴ ከምድር ከፍ ከምድር ከሰማይ ዝቅ ባልኩ ጊዜ ዓለምን ሁሉን ወደ እኔ ስባለሁ ያለን ስለዚህ በዚህ ሰዓት የጀመረበት ማለት ነው እና የጌታችን የኢየሱስ ክርስቶስ ዕለተ ዓርብ ስናስብ አራተኛው ጉዞ ይሄን ይመስላል 6 ሰዓትን። ስለዚህ ከዚህ አንፃር እናስባለን። ሌላኛው 9 ሰዓትን ነው የምናስበው። እንግዲህ 9 ሰዓትን ደግሞ የምናስበው ምንድነው ካል ጌታችን ከ6 ሰዓት እስከ 9 ሰዓት በዚህ 3 ሰዓት አለ መካከል ላይ። ይሄ ሰዓት ደግሞ ምንድነው የምናስበው የጌታችን መድኃኒታችን ኢየሱስ ክርስቶስ በስቃይ በመከራው እስከቆየ በኋላ 9 ሰዓት ላይ ነፍሱን ከስጋው በፈቃዱ የለየበት ነው ማለት ነው። ነፍሱን ከስጋው በፈቃዱ የለየበትን ሰዓት እናስባለን። ፀሐይ ጨረቃም እስከዛ ድረስ ጨልመው ነበረ። ከ6 ሰዓት እስከ 9 ሰዓት ጨረቃ ደም ሆናለች፣ ፀሐይ ጨልማለች፣ ከዋክብት ተረግፈው ነበረ። 9 ሰዓት ላይ ግን ነፍሱ ወጣች። ነፍሱ ከወጣ በኋላ ግን ፀሐይ ብርሃኗ ተመልሷል፣ ጨረቃም ብርሃኗ ተመልሷል ይሉናል አባቶቻችን። መጽሐፍት የሚነግሩን እሱ ነው። ለምን ካልን መጀመሪያ ላይ እኛን ብርሃን ያለበስከን አንተ እንዴት እርቃንን እናሳያለን ገልጠን፣ በእኛ ብርሃን ያንተ እርቃን መታየት የለበትም ሲሉ ብርሃናቸውን ከዓለም ነሱ። ለክርስቶስ ግን ራሳቸው ምን አደረጉ? ዝቅ አደረጉ፣ ተገዙ ማለት ነው። ሁለተኛው ግን ያኔ ነፍስ ከወጣ በኋላ መታየታቸው ብርሃናቸው እንደገና መመለሱ ግን ጌታ ነፍስ ከስጋው ስለተለየ ሰው የሚያፍረው ከነ ነፍሱ ነው። ነፍስ የተለየው ሰው አያፍርም። ሬሳ ያዘን አስከሬን አያፍርም። ስለዚህ ነፍስ ከተለየው በኋላ ግን ምናል ማለት ነው ብርሃናቸው መልሷልና ያኔ ግን ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የጮኸበት ከዛ ሲቀጥል ደግሞ ነፍሱን አማሐጽን ነፍሴ ውስተ እዴከ ብሎ ወደ አባቱ ጮኸ። ነፍሱን ለአባቱ አደራ ያሰጠበትና ዘንበል ለብሎ ስለ አዳም ራሱን ነፍሱን በፈቃዱ የለየበት ሰዓት ነውና ያንን እናስባለን ማለት ነው። ይሄ 5ኛው ጉዞ ሲሆን 6ኛውና የመጨረሻው ጉዟችን የሚሆነው ግን ከ9 ሰዓት ነፍስ ከወጣ በኋላ እስከ 11 ሰዓት መስቀል ላይ ቆይቷል። 11 ሰዓት ላይ ግን ኒቆዲሞስ ሌሊት ነው እየመጣ ከጌታ ይማር የነበረው ያ ፈሪሳዊና ዮሴፍ የአርማትያስ ዮሴፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ ሄደው የጌታን ስጋ ለምነው አስከሬኑን አውርደው ወደ መቃብር ያወረዱበት ሰዓት ነው። ስለዚህ ያወረዱበት ሰዓት ነው። ይቅርታ እዚህ ላይ 9 ሰዓት ላይ ነፍሳትን ከሲኦል በርብሮ ያወጣበት ሰዓትን ጭምር ነፍሳትን ከሲኦል በርብሮ ያወጣበት ነፍሳት ነፃነት ያገኙት ሰዓት ነው። እሱ ወደ ሲኦል ወርዶ ነፍሳትን ወደ ገነት ያስገባበት ሰዓት ነው። 11 ሰዓት ላይ ግን ዮሴፍና ኒቆዲሞስ የጌታን ስጋ ከጲላጦስ ለምነው አውርደው ገንዘው ወደ መቃብር ያወርዱበትን ሰዓት እናያለን፣ እንመለከታለን ማለት ነው። ስለዚህ አባቶቻችንም ይህንን ነው እንግዲህ ታዲያ በእነዚህ ሰዓታት ሁሉ የምናስበው ራሱን የቻለ ምን አለ ማለት ነው። ለኦርቶዶክሳዊነት ስርዓት ለምሳሌ 7 የጸሎት ጊዜያት ለምንናገራቸው በእነዚህ ይህን እያሰብን የምንጸልያቸው ናቸው። ከምሽቱ 3 ሰዓት መያዙን ወጸቢሆ ተማከሩ ማለት ጠዋት 12 ሰዓት እስከ 1 ሰዓት ባለው ደግሞ አሁን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲንገላታ ማደሩን ያንን ተነስተን እንጸልይበት 3 ሰዓት መስቀል መሸከሙን 6 ሰዓት መሰቀሉን 9 ሰዓት ነፍስ ከስጋው መለየቱን 11 ሰዓት ደግሞ ወደ መቃብር መውረዱን ይህንን እያሰብን የምንጸልይበት ነው። ሌሊት 6 ሰዓት ላይ ደግሞ ከተቀበረ በ3ኛው ቀን ሞትን ድል አድርጎ መነሳቱን 7 የጸሎት ጊዜያት ተብሎ የሚታሰቡ እነዚህ ሁሉ እናስበው ይህንን ምክንያት አድርገን ነውና ዕለተ ዓርብ ይህንንና ይህን የመሰለውን ሁሉ እናስባለን ማለት ነውና በዚህ ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኔ ነው እንዲህ የሆነው ስለኔ ነው ብሎ እያንዳንዱ አማኝ ማሰብ ማልቀስ
ማዘን፣ መጸጸት፣ መውደቅ፣ መነሳት እጅግ ይገባል ማለት ነው እና አምላካችን እግዚአብሔር ከሁላችን ጋር ይሁን። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። ይቆያል።